አቶ አምናን እንግዲህ ወይዘሮ ዛህራን ለኮሽሜ ለመዳር ዝግጁ ሆኗል ማለት ነው። እናቴን በሷ ውስጥ አውቃታለሁ፣ አገኛታለሁ፣ የእናቴ ምትክ ናት በማለት የሚላትን ዛህራን ጎሼ እንግዲህ ለትዳር ሲጠይቅ ፈቃደኛ ሆኖ እንደሰጣት ይናገራል። እንግዲህ በዚህ መካከል ላይ ብሌንም ሆነ ሁላቸውም በተሰበሰቡበት እንግዲህ ሰርግ አለ የሚለውን ፕሮግራም ሲነግራቸው ሁላቸውም በጣም ነበረ የተደናገጡት። አቶ አምናን ሊያገባ ነበር የመሰላትና በተለይ ብሌን በጣም ደንግጣ ነበረ። ሆኖም ግን የወይዘሮ ዛህራ የሰርግ ቀን መሆኑን ድግሱ በቅርብ ቀን እንደሚደገስ ሲሰሙ ሁላቸውም እንደገና ተደስተው ከሜርሲ በቀር ተቃውሞ ያቀረበ የለም። እንዴት ነው ይቺ ትንቸል የምታክል ትልቅ ሴት ልታገባ የምትችለው በማለት ነበር ሀሳብ የሰጠችው። አንቺ ቁመሽ የቀረሽ እንደው እሷን ቁማ ትቅር ያለው ማን ነው በማለት እንግዲህ ወይዘሮ አርሴማ ተናግረዋት ነበረ። ሆኖም ግን አሁን እንግዲህ የአቶ ካርታ ልጅ ደግሞ ብሌንን አስትታ ራሷ አቶ አምናንን ወደ ራሷ ለማድረግ ያደረገችውን ጥረት እሱ በፍጹም ሊቀበላት አልቻለም። አንቺ የወዳጄ ልጅ ነሽ እንጂ የኔ የትዳር አጋሪ ልትሆኚ አትችይም በማለት ነበር የመለሰላት። እሷ ግን ወደ እሱ ለማቅረብ እያለች በክፍሉ ውስጥ አንዳንድ ቀልዶችን ስታጫውተው ስታይና ለመሳም ጠጋ ብላ ስትል ድንገት ብሌን ገብታ በአይኖቿ ያየችውን ነገር ማመን አቅቷት ስትወጣ እሱ ግን በፍጹም ከብሌን ውጭ ማንንም እንደማያደርገው እየደጋገመ እየነገራት ነበር። እሷም ደግሞ ለአባቴ እኮ ነግሬው ነበረ፣ ከመጣሁ ጀምሮ አይንከባከበኝም፣ ስለ እኔም ጉዳይ አይለኝም በማለት አልነገርኩት ስትል ጠይቀው ነበር። ወይዘሮ ዛህራንም ሲጠይቃት እንዴት ብዬ እሱ እኮ እወደዋለሁ፣ የሁለተኛ የጓደኛዬ ነው፣ እንዴት እኔ ላገባው እችላለሁ በማለት ስትጠይቅ አንቺ ምንም አትጨነቂ ብቻ እሺ በይኝና እኔ ሰርጉ ሙሉ ወጪውን ችዬ እድርሻለሁ በማለት ቃል ሲገባላት ወይዘሮ ዛህራም እንግዲህ የአቶ አምናንን ቃል ተቀብላ ፈቃደኛ በመሆኗ በጣም ተደስቶ ሰርጉን እንግዲህ ድል አድርጎ በተሰበሰቡበት መካከል ሁላችሁም እዚህ ስለተሰበሰባችሁ ቅድሚያ አመሰግናለሁ በማለት ሲናገር እሺ በማለት ይነግሩታል። አንድ መናገር የምፈልገው ነገር አለ ስትል ሜርሲ በጣም ደንግጣ ምን ተፈጠረ በማለት ስትል እስቲ ተረጋጊ አለ ወይዘሮ ሜርሲ። ዛሬ እንኳን ደስታ ነው፣ በቅርቡ እዚህ ቤት እንግዲህ ሰርግ ይኖረናል ሲል ብሌን ምን በማለት ነበር አይኗን የፈታ። የምርህን ነው በማለት ያቶ ካርታሊ ተደሰተችና ፈገግ አለች። አዎ ደስ ይላል አላቸው። ከዛም መጨረሻ ግን ተያዩና ወይዘሮ ሜርሲናና የአቶ ካርታ ልጅ የእሷ መስሏት ደስታ ሲያመነጩ እንግዲህ ሜርሲ ደግሞ ከዛና ከዚህ መጎብኘት ጀመረች። ታዲያ ማን ነው ሙሽራው ንገረን በማለት ሲያፋጥጡ ወይዘሮ ዛህራ በቅርብ ታገባለች ሲባል ብሌን ከመጠን በላይ ነበር የተደሰተችው ማለት ነው። ወይዘሮ ዛህራ በማለት ሜርሲ ከትከት ብላ ስቃ እንግዲህ ይቺ እኛ አንድ ፍሬ ልጆች እያለን ወይዘሮ ዛህራ እንዴት ታገባለች በሚል ሀሳብ ሰጠኝ። አሁን ሜርሲ በጣም የተጨናነቀችበት ጉዳይ አለ። ይሄውንም እንግዲህ ያቺ ስለ ሚኒሊክ ጊዜ በዛን ጊዜ እሷ እንደነበረችበት እንግዲህ የሚኒሊክ ተከታታይዋ የአቶ አምናን ጋራ የምትማጎተው ልጅ በቅርብ እንዳየቻትና ቁጭ ብላ ሁሉን ነገር ያጎቴ ልጅ ነው የምትይውን አምነን አሳልፈሽ እንደሰጠሽው መረጃ ላይ ስትል አደናግጣታለች። እንዲሁም ደግሞ የወይዘሮ ሞርዚና ዲኖ በዛ ቤት ውስጥ መምጣት በጣም ያጨናነቃትና ወይዘሮ ሞርዚና ደግሞ ከወይዘሮ ሜርሲና ጋር ሲነጋገሩ የአቶ አምናን እናት እንዴት ልትሞት ቻለች መንስኤውን ስትጠይቃት እኔ ለተወሰነ ጊዜ አልነበርኩም፣ በእርግጥ ወድቃ ነበር፣ ከዛ በኋላ ግን በአንድ ቀን ሌሊት ጸጥ ብላ ተገኘች ስትላት በፍጹም ይህ ሊሆን አይችልም ማለች። ወይዘሮ ሜርሲ ማጣራት አለብን እያሉ ነው። አሁን ወይዘሮ ሜርሲና እንግዲህ እየተከታተሏት እንደሆነ አንድ ያዋድዳል፣ ሁለት ስለዚህ አንቺም እፈራለሁ ከዚህ በኋላ እያለችም እየተጨናነቀች ትገኛለች። ሜርሲ አሁን ለማጣራት ወደ አቶ አምናን ጠጋ ብላ በመቀመጥ አቶ አምናንንም እንዴት ነው አቶ ሚኒሊክ መረጃ ስትከታተለው እየነበር ሳለ እኮ ስደውልልኝ ነበር ስትል አስታወሰች። አዎ ደውዬልሽ ነበር ደረስክበት ወይ በማለት ስትጠይቀው ደርሼበት ነበር፣ ግን የያዘውን ወረቀት ከይራ ነበር የሰጠችውና ትክክለኛ ወረቀት አልነበረም ስትል ነገረችው።
ከዛም በኋላ እሷ ለማጣራት ብትሞክርም የት አደረግከው ታዲያ ብትጠይቀው እኮ ሊነግርህ ይችላል ስትለው አስቀምጨዋለሁ አንድ ቦታ ላይ ሚኒሊክን ነበር ያላት። ስለዚህ ሚኒሊክ በህይወት ካለ ደግሞ ሜርሲ መጋለጧ እንደማይቀር የተረጋገጠ እንደሆነ ፍርሃቻው በውስጧ ተፈጥሮባታል። ሰላም ወደ ቻናል ላይ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። የምታበረታቱን ከልብ እናመሰግናለን። ዴር ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ ወይዘሮ ዛህራ ከጎሽሜ ጋራ ትዳር መስርታለች ማለት ነው። ደስ በሚል ሁኔታ የእናቴ ምትክ እናቴን በእሷ ውስጥ የማያት የማከብራት ናት በማለት እንግዲህ እሱ ራሱ ሰርጉን ድል አድርጎ እንግዲህ አሳልፎታል። ግን አንድ ነገር ደግሞ በመካከል ብሌን እያስጨነቃት የመጣው የአቶ ካርታም ልጅ አሁን ካላት ግንኙነት ጋር የተከታታይ እያየች ለወይዘሮ ዛህራ በመሄድ ስትነግራት ወይዘሮ ዛህራ ዝም ብለሽ ልጄ ጠብቂ፣ ምንም የሚፈጠር ነገር አይኖርም እያለቻት ነው የምትገኘው። ስለዚህ አሁን ሜርሲም ከብሌን ጋር አንዳንድ ነገሮችን ለማዳመጥ ወደ ብሌን ክፍል ሄዳ ነበር። አንቺ እና እሱ አሁን አንድ ላይ መሆን ያለባችሁ። ጄሪ ብትሄድም መሰሏን አስቀምጣብሽ ነው ሄደችው። ያን ሳይ ደግሞ ከፋኝ እያለች ስትላት ሜርሲ አለ ብሌን፣ እኔ ካዘንችልኝ አንቺ የምትዩ ነገር ከኔ ጋር አያገናኘኝም አለቻት። ከሆነ ደስ ይለኛል፣ ጥሩ እንደ በፊቱ ፈጣሪ ይርዳሽ በማለት እንግዲህ ምንም አይነት ወሬ ባለማገኘቷ ከብሌን ወጥታ ሄዳለች። እሷም አሚን የሚል ነበር እና አሁን ደግሞ አሁን እንግዲህ እዚህ ቤት እኔ መጥቻለሁ አለች ወይዘሮ ሞርዚና ከዛህራ ጋር ስትነጋገር። ሰላም እንደሚፈጠር አምናለሁ፣ የበፊቱ ነገሮች ሁሉ ይስተካከላሉ፣ እውነታ ሁሉ ይወጣል በማለት ለወይዘሮ ዛህራ ትነግራታለች። እንግዲህ ወይዘሮ የአቶ ካርታም ልጅም እሱ እየተከባከበኝ ነው፣ ረስቶኛል፣ አይንከባከበኝም በማለት አንድ ቤት ውስጥ እየኖርን እንኳ ሰላም እንኳ ብሎኛ ያቅም በማለት ለአባቴ ነገርኩት ስትል ማርያ እውነቴን ነገር ለአባት ስትናገርሻል፣ አባትሽ እኮ ሁሉን ነገር ያምናል በማለት ደነገጠ። አታስብ፣ እንደውም በተቃራኒው ነበር የነገርኩ በማለት ስትነግረው እያስፈራራኸኝ ነው እንዴ አለችው። እኔ ለጨዋታ ነው እንደዛ ብዬ የጠየቅኩሽ በማለት እንግዲህ የሶሊያና ልጅና ወይዘሮ ሞርዚና ተገናኝተው በህመሟ ሰዓት ሲንከባከባት እንደነበረ ገለጸልችለትና አመሰገነችው። እሱ ምንም አይደለም፣ ግን እኮ ያንቺ እኮ የሰው ሰራሽ እንጂ የህመም በሽታ አይደለም ሲል ነገራት ሚስጥሩን። አንቺ በዚህ አይነት ሙያ ላይ ብዙ ረጅም ጊዜና ሰዓት ሰርቻለሁ፣ የአንቺን ህመም አውቀዋለሁ። አንቺ ዋናው ደህና መሆንሽ ነው። በእውነት እናት ዛህራ በማግባቷ ብሌን በጣም ተደስታ ነበር እና አምናን እንደነገረሽ እርግጠኛ ነኝ አለቻት። በቅርብ ልታገቢ በመሆንሽ ደግሞ እኔም ደስተኛ ነኝ በማለት ትነግራታለች። እኔ እስካልሞትኩ ድረስ ብሌን ለወይዘሮ ዛህራ አሁንም በፍጹም ቢነሱ ንዴቱ እንዳልበረደለት ስትነግራት ምን ሆኖ ነው እኔ እንጃ ምን እንደሆነ አቶ አምናን አላቅም፣ ግራ ገብቶኛል። ብቻ ያምናን ነገር ምንም ሊገባኝ አልቻለም። ወደ ራሱ ሲመለስ መምጣቱ አይቀርም፣ ልጄ አትጨነቂ በማለት ያበረታቷታል። ከዛም በኋላ እሺ ብላ ትወጣለች። እንግዲህ አሁን ሌላውም ነገር እንግዲህ አምናት ትላለች። አቤት ማርያ ብሎ ሲጠይቃት የደበከኝ ነገር ሊኖር ይችላል በማለት ጠይቀዋል። ምን ነው አለ አቶ አምናን። ለምዛ እንዴት እኔ ሁልጊዜም ከጎንን አንተ ግን ሁልጊዜ በሀሳብ ውስጥ ነህ አለችው። ተጨንቄ ያስጨነቁሽ ማርያ ይቅርታ አላት። እሷም ችግር የለም ግን ነግሬህ ሁሉም ጭንቀትን አብሬ ብካፈልህ በጣም ደስ ይለኛል አለችው። አይ ማርያ አንቺ ምን በወጣሽ በእኔ ችግር አትጨነቂ፣ እኔ እንዲተው ከሆነ ያንተን ችግር አካፍለኝና አብረን እንወጣው አለችው። ልብህን ወደ መልስልኝ፣ አንድ ጨዋታ እንጫወት በማለት ትጠይቀዋለሽ። እንጫወት ሲል ይጠይቃታል። ከዛም ጨዋታውን እየቀጠሉ በማለት እጆቹን ሳብ አድርጋ በመያዝ ታናገረውና እስከ መጨረሻ እንግዲህ እያጫወተችው በስሜት ውስጥ በገባበት ሰዓት እያቀላለደች ጉንጩን ስትስመው ግራ ተጋባና ደነገጠ። በዚህን ጊዜ ብሌን ደግሞ የት ነበር እያለች ፍለጋዋን ቀጥላ ነበር።
በዛም ውስጥ እሱም ግራ ተጋባውና ወደ ሌላ ነገር ሊገባ መሆኑን ሲያውቅ እሷን በዳንስ እየደነሰ ስታጫውተው እሱም ዳንሱን ፈቃደኛ ሆኖ እያበረታታት ነበረ። ሆኖም ግን መለስ ብሎ ምን ይሻለኛል በማለት እያሰበ ነበረ። ብሌን ደግሞ ድንገት በሩን ከፍታ ስትገባ ይህን ነገር ስታይ ማየት ደነገጣት። አንተ ፍላጎትህ ምንድን ነው? ከኔ ጋር መጫወት አትፈልግም አለች። መቼም አንተን አልተውህም፣ አንተ የኔ ብቻ መሆን አለበት፣ ሁልጊዜም ይቺ ከአጠገቤ ያለችው ልጅ ትወድሃለች በማለት ድንገት ስትስመው እሱም ደንግጦ ቀጣለ። ምክንያቱም እሱ ከእሷ ጋር ያለው ግንኙነትን በአብሮ አደግነት እንጂ ወደ ሌላ ዓለም ውስጥ ትገባለች ብሎ አልጠረጠራትም ነበር። መለስ ብሎ ዘወር ብሎ ግን ብሌንን ማስታወስ ጀመረና ስህተት ላይ እንደሆነ ሲገባው ብሌንም ድንገት መጥታ ያየችውን ነገር ማመን አቅቷት ቆም ብላ ተመልክታ ትወጣለች። እንግዲህ በዚህን ሰዓት አሁን አቶ አምናን ነገሮችን ሳያበላሽ ወደ ብሌን መመለስ ይኖርበታል። ክፍሏን እየሮጠች ሂዳ ክፍሏን ዘግታ ብሌን በሩን ተገድፋ ማልቀሷን ተያያዘችው። ምን አይነት ነገር ነው የሚፈጥረው? አንዷ ስትሄድ አንዷ ትመጣለች ያለችው የሜርሲ ነገር ማስታወስ ጀመረች። ሜርሲም እንግዲህ ጄሪን ስትሰጂ ደግሞ አሁን ሌላዋ ተተካችልሽ፣ የምታዛዝኝ አንቺ ነሽ ብላ ነበር የተናገረቻት። ሆኖም ግን ብሌን በለቅሶ ብትወጣውም አሁን ቢሆን አቶ አምናን ግን ከብሌን ማንንም እንደማያደርስ እየተረጋገጠ ነበር። ብሌን ግን ተረጋግታ ልትረጋጋም አልቻለችም። ወይዘሮ ሜርሲ በአሁን በሞርዚናና በሴማ ውስጥ ከባድ ችግር ውስጥ ገጥሟታል። እኔ በፍጹም አልተዋትም፣ አቶ አምናንን እናት እጅ ይኖርበታል በማለት ሁለታቸውም እየተመካከሩ ይገኛሉ። የአቶ አምናን ወንድም ደግሞ ድንገት ሳይታሰብ ለወይዘሮ ሞርዚና በመደወል እንግዲህ እንደመጣ ተናግሯል። የአቶ አምናን ደግሞ የሞርዚና ወንድም እንግዲህ ሲመጣ ደግሞ ሌላ ነገር ይፈጠር። ቀን ጠብቀህና መልካም መሆኔን አውቀህ እንዴት ደወልክ? ወፏ ነግራኝ፣ በል ወደ ጉዳይ ግባ፣ እነሱ ነን ወንድሜ ማገኘት ትፈልጋለሁ ይላታል። ምን በማለት ደንግጣለች። የአቶ አምናን ወንድም መምጣት ለወይዘሮ ሞርዚና ምን እንዳስደነገጣት እንግዲህ የምናየው ቀጣይ የምናየው ነገር ነው። ውድ ተመልካቾቼ የድር ድራማ በጣም አስደሳችና አስተማሪ ስለሆነ ሁላችሁ የምትከታተሉ ደስ ይለን። እናንተም እኛን ስለምትከታተሉን ከልብ እናመሰግናችኋለን። ቻናላችሁን ላይክ፣ ሼር እያደረጉ ይጠብቁን።